እውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ምን እያደረክ ነው? ጓደኛ ስላለኝ አንተን የመሰለ ሰው ስላለ በጣም ደስተኛ ነኝ። ባይዘው ረስቼዋለሁ፣ ብዙ ነገር ረስቻለሁ። ያንን ለማድረግ ገና ጠብቅ ማለት ምን እንደማድረግ አሳይሃለሁ። ፍቅር አገባም። እሺ ወይ ከዚህ በላይ ምን ያድርግልሽ? ቆይ ተረጋጋና በቃ ቁጭ ብለን እናውራ። ይሄን ማውራት አለብን። የህይወት አጋር የለኝ ቀርቦኝ ማማክረው ለምን ተረብሸኝ? የራስህን ህይወት አፍራ ምን አድርገህ የምትለኝ? ምን አድርገህ የምትለኝ? እኔ ህይወትን ለመመለስ እየጣርኩ ነው ያለሁት። ምንም ህይወት የለንም ከዚህ በኋላ። እሺ ምን ማለት ነው? ከኔ ጋር የጀመርሽው ነገር ምንድን ነበር? ጨዋታ መሰለሽ እንደ ጀመርኩት? ተዋደን ስንኖር ለዓመታት ምንም ያልመሰላቸው እናቴስ ብለው ሰላም የሉ ቤተሰቦች እንዴት ናቸው? ስምሽን የማደንቀው በጨዋነትሽ ለትነትሽ በመልክሽ አይደለም አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ስትችሻለሁ። እንደዚህ እንደማትይኝ እኔ አሁን ደስተኛ ነኝ። በምንም አይነት ሁኔታ እንደዛ እንደማትይኝ አይ ነው። እሱን ይዛችሁ የመጣችሁ ነው ህይወቴ እዚህ ጋር የተበጠበጠ ነው። እሱን ራሱ በምንም በሌለበት ነገር እየረበሽኩት ነው ያለው። እኔ ጋር መጥቶ ሰላም ነገር ላንቺ ደስታ ብዬ ነው በቃ እሱ እንዲከፋብኝ የእሷ ደስታ እንዴ አንተ እንዴት ከሷ ትረዳም እኮ በቃ ተቀበልሽ ተቀበልሽ ተነካና የምርሽን ነው እርግጠኛ ነሽ? አንተ ፍቅር ይዞ ነው የምር ፍቅር ይዞ ነው አንተ ለኔ ላንቺ ያለኝ ነገር በእያንዳንዱ ነገር ጠቅቀሽ ታውቂያለሽ። ለምን ያክል እንደምወድሽ ታውቂያለሽ። የለም ሰማላ ጨርሰናል። እናንተ ከዚህ በኋላ የጨረስነው ነገር የለም ማለትሽን አልፈልግም። ወጡልኝ ከህይወቴ ወጡልኝ። አልፈልጋችሁም በቃ ማለትሽን አልፈልግም። ምን ማለት ነው? የኔ ሲልሽ ምን አደረጉሽ እነሱ ምን አደረጉሽ? እነሱ ግን ሁሉ ነገር የሚያደርጉት ላንቺ አስበው ነው። የለም በቃ አንቺ ለምን አይገባሽ? እናንተ የድሮ ታሪኮቼ ናችሁ። በቃ ስሙ አንዱ ወጥቶ ከሱ ጋር አትቀይሪ። በእግዚአብሔር ስንት ነገር እሱ ነው ከጎን ያለው ጭራሽ ሌላ ወንድ ቤትሽ አመጣሽ ወይ ቁጭ ብለሽ ትጫለሽ። እኔ ጋር ያደረግሽውን ነገር ጋር ሌላ ሰው ጋር ታደርጊያለሽ። ቦታ እንኳን በቀይሽ ሌላ ቦታ ወዜ እንኳን ቢሆን አይገርመኝ ይልሽ ገና ማለት ነው። እኔ እናንተ ቀለበሽ ቦታ ታስታውሳለህ? እዛ እንገናኛለን ገና ታይዋለህ። ደግሞ ከስራታ ስራታ ይሄድ አብሌላ አሳየው እንደዚህ ሄዱ ሻሻ አመት አይኖርም። በቃ ሸበላ ሸበላዎችን ታመጣቸዋለች። የት እንደምታገኛቸው ደግሞ አላውቅም። የሚገርም ነው። ምን አባቱን ሰንዴ ቅርግሻል ፈታ በቃ ይሄ ለማን ብለሽ ለምን ተብሎ ወይ ማቴ ያለትን ይላል ወይም አቲ ወይም አቲ ነሽ ሄሉ ምን አባቱን ስና እንዴ ከየት እኮ እንደምታመጣቸው ከየት እንደምትመዝዛቸው ነው ከየት እንደሚዘንቡላት ነው እኔ ግርም የሚለኝ ማለት ነው። አሁን ደግሞ ይዘው የመጣችው ጣብዳል ነው እንዴ! ይሄ ሶስቱንም በአንድ ያደርጋቸዋል እርግጠኛ ሶስቱንም በአንድ እንትን ልበልታላ ሶስቱንም በአንድ እንትን ማለት እንጂና በነገራችን ቆንጆ ቆንጆ ልጆች ናቸው የምታማልላቸው። አቤት 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 አንቺም አለልሽ አብረሽ እንዳትሪ ብቻ ወይኔ
ቤተሰቦቼ ማለት ነው። ሄሉ እልክ አለባት በነገራችን ላይ በጣም ኃይለኛ እልክ አለባት። መቼም እልከኛ ናት በጣም አስተያየታችሁ ከሆነ ቪዲዮ ተመልሳችሁ ከእንዳልክ ጋር ስትጣላ ብዙ ነገር አድርጋለች። እንደዚሁም ከናቴ ጋር እና እልክ በጣም በሃይለኛው እልክ አለባት እርግጠኛ ነኝ። እና ያብም እልክ አለበት መጀመሪያ አልፈልግሽም ብሎ ይሄን ሁላ ጣጣ እኮ እንትን እና ተመለስና ነገሮችን እናስተካክል እንትን እንበል ስትለው ማስተካከል ነበረበት። ገባህ? ግን አንዳንዴ ነገሮች ሁላ ከተበላሹ በኋላ ለማስተካከል አንዴ ባንዱ አንዴ ባንዱ አንዴ ባንዱ የምናደርገው ነገር ግርም ይለኛል። ለማንኛውም እስኪ እንግዲህ መጨረሻውን እንደምናየው ነው። እንየው መጨረሻ ያማረ ይሁን። እስኪ እንደዚህ እንትን ብላችሁም መጨረሻችሁ ሲያምር ለሰው ልጅ መጨረሻው ሲያምር ደስ ይላልና ምንም ቢሆን አብራችሁ በልታችሁ ጠጥታችኋል። ብቻ አላቅም። ያብ ደግሞ ችግር አለበት የሆነ ያለፈው ቁስላችሁን ነው የሚነካካው ማለት ነው። ያለፈን ነገር ትንሽ ነገር ይበቃዋል። እና ለማንኛውም ይታረቃሉ አይታረቁም ውሸት ድራማ እየሰሩ ነው አይ ዶንት ኖ ሊገባኝ አልቻለም። እና ያው አንድ ቀን ግን እንደዚህ ከቀጠለ ይደባደባሉ ብዬ ነው የምፈራው።